እዳውን መክፈል አልችልም አሁን ጊዜ ስጠኝም ብትለውም እኔ ሳምቦስ የተለያዩ ስራዎችን ያሰራሉ። ስለዚህ በራስሽ ስራ መፍጠር ትችያለሽ በማለት ሲደባብሳት ይሄንንማ ላደርግ አልችልም በማለት ስትል አነቃት። ሲያንቃትም ነገሮችን ተስማምታ ወደ ቤት አድርሳይ ስትለውም የራት ግብዣውን ተቀብላ እንድትሄድ አደረጋት። ማህሌት ስለ ሮቤል እያስታወሰች እንባዋን እያነባች ትገኛለች። የተሰጣትን ውድ ስጦታ እያሰበች ወደ ኋላ መለስ ብላ እያስታወሰች ትገኛለች። አንድ ቀን ቤታቸው የሚበላና የሚላስ ነገር የለም ነበረ። ዳግም ያላትን ሀብል ሸጣ አንድ ዳቦም ቢሆን ያመጣል ለምን አትሸጪውም በማለት ሲላት ይህ እኮ ርካሽ እቃ ነው፣ ይህን ርካሽ እቃ ደግሞ ለ15 ብር እያልሸጥም ስትለው 15 ብር ሁለት ዳቦ ያመጣል ብሎ አኩርፎተኛ። ማህሌትም ይህንን ውድ እቃ መሸጥ ስላልፈለገች ዝምታዋን መርጣ እያብሰለሰለች በእንባዋ እየታጠበች ስላለፈ ፍቅሯ እያስታወሰች ትገኛለች። ዮአዳን ከሳምቦ ስራት ግብዣ በኋላ ወደ ቤቷ ጎራ አለች። ወደ ሳሚ ክፍል በመግባት የሳሚን አይን በማየት እያለች ሳሚ ነቃ። ሳሚም ስፈልግሽ ነበር እኮ የት ሄደሽ ነው ስልክሽን ለምን ሳጠፋሽ ሲላት ያው ያለውበት ቦታ ስለማይመች ነገሮች ከባድ ስለነበሩብኝ ነው በማለትም ትነግረዋለች። እና አንዳንድ ነገሮችን ጠየቀችው። ምን ማጣት ያስፈራሃል ስትለው አንቺን አላት። እንዲሁም ደግሞ ቤተሰቦችን አላት። ያው አሁን ላይ ብር የላቸውም እነ ዮአዳን ብር ስለሌላቸው ለሳምቦስ ራሷን አሳልፋ ትሰጣለች ወይንስ ችግሩን ትጋፈጣለች? ሂሩት ወሬ ጀምራለች። ሂሩት ድናለች። ሕክምና በወሰዷት ምክንያት ድናለች። እንዲሁም ደግሞ ባበጀሽ እምነት በተሰጣት መድኃኒት ድናለች። የሳሚ እናት ሀያት ወደነ ሊዲያ ቤት ጎራለች። ሊዲያም ስለ ሳሚ አንዳንድ ነገሮች ጠይቀቻት። ለምንድን ነው የምትደብቂው ብላ ብትነግራትም መስማት ስለሌለበት ብቻ በማለት እንትላታለች። ምሽታቸው እንደመቅፏ ብለው አያመሹ ያሉት ሁለቱ ፍቅረኛሞች ዮአዳንና ሳሚ እልጋቸውን በመፈራረሽ ዲም ላይቶችን በመለኮስ የፍቅር ምሽታቸውን እያጣጣሙ ይገኛሉ። ክላስ ውስጥ ማንም ሰው የለ ብላ የጠራቻት ምን አስባ ነው? ቀናቸውን ፏፈሽ እያሉ ነው። በወዲህ ደግሞ ሀያት ገብታ ሂሩትን ለማየት መድኃኒት ለመስጠት ገብታለች። ሀያት ግን ከልቧ አዝና ነው ወይስ የሚለው ጥያቄ እዚህ ጋር ለሁላችንም ነው። በዚህ ድራማ ላይ ሀያት ለብዙዎቻችን አትመችም፣ ምኗም አይስብም። ሊዲያም ስለ ሳሚ ፍቅር አንዳንድ ነገር ትላለች። እሱን እያፈቀርኩ መኖር እችላለሁ ትላለች። ነገር ግን በዙሪያዋ ብዙ ሰው እንዳለ ይነግራታል። ዳግም ሊዲያን ወዷታል። ዳግም ፍቅረኛውን አልፈልግም ተይኝ በቃ እኔና አንቺ እዚህ ጋር እናቋርጥ አላት። ነገር ግን እሱ ምንድነው ሊዲያን ወዷታል። ሊዲያን የራሱ ለማድረግ ይፈልጋል። የዮአዳንና ሳሚን ትረካ ከሰማ በኋላ ወደ ትውስታ መንገዱ ገባ። ሊዲያን አሰበ። ከዛም ቀጥሎ ፍቅረኛውን አልፈልግሽም አላት። እሷ ግን ከሱ ተለይታ መኖር አትችልም፣ እኔ አንተ ነህ መጽናኛ ያለችው። ከጀርባዋ ብዙ ስራ ትሰራለች። የዳግም ፍቅረኛ ከሳምቦስም ጋር የቅርብ ግንኙነት አላቸው። ነገሩ ወደዚህ ነው። በእምነትና በሕክምና እንደዳነች አላወቀችም። ዮአዳን ባደረገችባት የመግፋት ችግር ነው በማለትም ዮአዳንን መቀየር አንዳንድ ነገሮች ስትል ነበር ሂሩት አሁን ላይ ማውራት እንደቻለችና ነገሮችን ማወቅም እንደቻለች እየተናገረች ነው። ሀያትም ተገርማ እንዴት በሚለውም ስለ ዮአዳን መቀየርም አንዳንድ ነገሮችን ሰማች። ሊዲያ ስለ እናቷ ማውራት ሰምታ ለምን ዝም አለች? እንዲሁም ደግሞ ሳሚና ዮአዳን የፍቅር ምሽታቸው ላይ ሳሉ አንዳንድ ነገሮችን እያሉ ነው። በፊት ስለ አንዳንድ ነገር እያወሩ ነው።
በፊት ስለ መልኳ እንደሚያደንቃትና እሷም ደግሞ ፈጣጣ እንዲሁም አይናውጣ እንደሆነ ትነግረዋለች። ሜሮን እያለቀሰች ነው። ፍቅር ባንዱ ጋር ሲሄድ ባንዱ ጋር ይመጣ። ሊዲያ በጣም ተንኮለኛ ናት። ሳሚንና ዮአዳንን ለመረበሽ ስትል እናቷ ልትታደግ የመጣችውን ሀያትን ሳሚ እንዲያት አደረገች። ምስኪን ሳሚ በጣም አሳዘነኝ። እናትነት ይሄን ያህል ነው እንዴ? ለምንስ እንደዚህ ልትለው ቻለች? ለምን እንደዚህ ልታረግ ቻለች? ከዮአዳን እይታ ውስጥ ለመውጣት ብላ ነው ወይንስ ነገሮች እንዳይነቁባት ብላ ነው? ሀያት ሳሚ ደንባ እያነባ ያለ ልጄ ሌላ ህይወት ጀምራለሁ፣ አንተም ህይወት ኑር። አንተን ሳሳድግ ብዙ ዋጋ ከፍያለሁ። ስለዚህ ብዙ ዋጋ የከፈልኩ ሴት ነኝና አሁን ጥሩ ህይወት እፈልጋለሁ አለች። ሀያት ግን ጥሩ ህይወት ላይ አይደለችም። ከወንጀለኝነት ለማምለጥ እየሞከረች ያለች ሴት ናት። ሀያት ልጇ ችግር ውስጥ እንዳይገባባት ብላ ሊሆን ይችላል እንጂ መቼም ልጇን ሳሚን ጠልታ አይደለም። ግን እንደዚህ ስናይ ጠልተው ምናምን ይመስለናል። ሀያት ህይወት አልጀመረችም። ነገር ግን ወንጀለኛ ስለሆነች ከወንጀል ለመደበቅ እንዲጠቅማት ነው። ሊዲያ በጣም በመገረም ሪአክቷን እያሳየች የሳሚን እንባ መፍሰስ እንደ ደስታ ቆጥራው እየተመለከተች አጋጭታቸዋለች ማለት ነው። ሳሚ ስለ እናቱ እኔ እንዴት ትረሽኛለሽ? እኔ ልጅሽ እንዴት ትረሽኛለሽ? ማየ እያለ ሲናገር እኔ ረስቻለሁ። አሁን አዲስ ህይወት መስርቻለሁ። ስለዚህ አዲስ ህይወት ስለመሰረትኩኝ አሁን አንተ የራስህን ህይወት ኑር በማለትም እንባውን እየፈሰሰን ስትል አንቺ ምን አይነት እናት ነሽ ብላ አስጠይቃት ዮአዳን አንቺ ደግሞ ማን ነሽ አለቻት። እንደማያቅሰው ዮአዳንን ለመቅበር የምጥር ሴት ናት። ማንሽ አንቺ ደግሞ በማንም ታሰድበኛለህ የማናት ውርጋጥ በማለትም አንዳንድ ቃላቶች ስትናገር አንቺ ብላ ስትል ዮአዳን እናቴ ማንም ሰው እንዲናገርብኝ አልፈልግም አለ። እናት ማለት ሚስጥር ናት። እናት ማለት ሁሉ ነገር ናት። ብትከፋም ብትለማ እና ውድ ተመልካቾቻችን ለቤታችንም አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱ ማለት ነው። በዚህ ድራማ ላይ ልንማር የሚገባው ነገር አፍቅሮ ማጣትም እንዳለ ሁሉ ያጣ ሰውም ሌላ አፍቃሪ የሚንከፋከም ማግኘት ይችላል። ማሂ ፍቅሯን ስላጣች አዝናለች። እንዲሁም ሂሩት ደግሞ ስለዳነች አሁንም በድብቅ ነገሮችን ለመከታተል ለወንጀል ለጥቃት እየተነሳሳች ታለች ሴት ናት። ለሊዲያ አዳዲስ ስልኮች ተገዝቶ እንዲሰጣት የሚያዘዘች ናት። በዚህ ውስጥ መማር ያለብን ነገር ሰዎች ታመውም እንዳልታመሙ ሆነው ማስመሰል ይችላሉ ማለት ነው። ስለዚህ ፈጣሪ ካስመሳይ ሰዎች ይጠብቀን፣ ሀገራችንን ሰላም ያድርግልን። እንደሚከተለው እንደ በፊቱ እንደምለው በራሳችን ስራ እስከምንመጣ እስከዛው ድረስ ወቤታችንን እንደመቅፈው አድርጉልን ማለት ነው። አበረታቱን፣ አይከፈልበትም። ያው አሁን ራሱ እንደዚህ የምንሰራው ከስራ ጋር እየተጋጨን ነው። ከሸቃላነት ወጥተን ወደ መዳምነት ስንቀየር በአሪፍ ስራዎች እንመጣለን ማለት ነው። ውድ ተመልካቾቻችን እዚህ ጋር ልንማርበት የሚገባው ሀያት ልጇን ለምን ካደችው? ሀያት የልጇን ልብ ለመስበር ለምን ፈለገች? ልጇ እንደዛ ደምን ባያለቀሰ ለምን ልትክደው ፈለገች? እዚህ ጋር ምክንያቱ ምንድነው? ሀያት በወንጀለኛ እየተፈለገች ያለች ሴት ናት። እንዲሁም ደግሞ እዳ በዳ የሆነች ሴት ናት። ስለዚህ ልጇን እንዳያጠቁባት ስለምትፈልግ ነው። በራስ እይታ ያየሁት ነገር ልጇ ጥቃት ውስጥ እንዳይገባባት ስለምትፈልግ ነው። ይህንን ጥፋት ዮአዳን ራሱ ከሂሩት ጋር ሆና የምትበቀላ ሴት እንደሆነች ብታቅ ሳሚን ትጠላዋለች ማለት ይቻላል። ስለዚህ እናት ምንም አታደርግም። እናት በልጇ ላይ መጥፎ ነገር አታደርግም። ግን ከጥቃት ለመከላከል ስትል ያንን ልጅ እንደጠላች አድርጋ ትናገራለች። ላይክ ዛት እንደ ሀያት ማለት ነው። ሀያት አሁን ሳሚ እንደዛ እንዲሆን የምታደርገው ውስጧ እንትን እያለ ነው። ውስጧ እየተረበሸ ነው። በሱ እንባ ደግሞ ዙሪያውን ሊዲያ ደስ ብሏታል።